ጊዜ ሰጥቻለሁ ለአባቴ ልጅነቴን እንኳን ለልጅነቴን እንኳን የሁላችንም አባት አይደል የሁላችንም አባት ነው ማን ካደሱ እንዴት ነው ማሰጪኝ ምን ማለት ነው ለምንድን ነው ማሰጪኝ ምን ማለት ነው እዚህ ታሰጪኝ እንዴት ከዚህም በኋላ ምንም አይነት ሽማግሌ አያስፈልግም ለምጠይቃችሁ ጥያቄ ቀለል እያደረጋችሁ ትመልሱልኛላችሁ እኔ በገባኝ መንገድ ችግራችሁን ለመፍታት ልሞክር እሺ አሁንኛ ክፉ ደግ ምን እንነጋገርበት ጊዜ ትላንትናውን ማንነት የትላንትናውን እድገታችንን እውነት ለመነጋገር አሁን ብለዋለች ሁሉንም ነገር የትላንትናውን ማንነታችንን አይተን የትላንት ስማችንን አይተን ዛሬ ላይ እኮ ብዙ ማለፍ የሚችሉ ነገሮች አሉ እኔ አንጀቴ የእሷን ለኔ ጨክንም እኔ በሷ ጨክንም እንተዋወቃለን ውስጥ ለውስጥ ግን ማለት ነው እኔ በእውነት አትቀየምን ምንም የሚለወጥ ሀሳብ የለም በቃ አጥፍቻለሁ እኔ በተለይ በቃ አጥፍቻለሁ አስተካክል ኑሮ ይሁን አንዳረስም ነበር እንዴት ነህ ሰላም ነው እንዴ ያውራብና እከሌ ኮንት እጄሱ ፍለጋ እዚህ ከተማ መጣ ጊዜ ነው የቤታቸው ዳይመንድ እኮ ነው የሚሉት የነበረው በቃ እሷን ማን ነው ቤተሰቡ ይወጣል ነው አውጥቼ ለቤት ገባ ተከተለ ለቤት ገብቼ አውጥቼ እንደደበደቡ በቃ ልጅሽ ናት ልጅሽ አይደለችም የኛም ልጅ ናት ልጄ ነች የኛም ልጅ ናት የራስ እንደዚህ የግል የራስ የኛም ልጅ ናት የእናንተ ብትሆንማ እንዲያታረጓትም ነበር እኮ በእኛ ስር ያደገች ናት እንዲያታረጓትም ነበር ታይ አሁን የመጣችሁበትን ተናገሩ በቃ አሁን የመጣንበትን እኮ ተናገር አንቺ አይደለም አንቺ ንብረት አይገባቸውም ትያለሽ ወይስ ይገባቸዋል ትያለሽ አይገባም አንቺ ምንም ነገር አልሰጣችሁ እንዴት ነው ማሰጪኝ ምን ማለት ነው ለምንድን ነው ማሰጪኝ ምን ማለት ነው እዚህ ታሰጪኝ እንዴት አልሰጥም እዚህ ታሰጪኝ አንቺ ዘርፈሽ እኮ ነው ያሰጪኝ ዘርፈሽ እኮ ነው ያሰጪኝ እንዴት ነው የራስሽ ነው የራስሽ እንዴት ነው እንዴት ነው የራስሽ አባቴ ነው አባትሽ ከየት አምጥቶ ነው የሰጠኝ እኔም እኮ የልጅነት ጉልበቴን አገርግኛለሁ እንዴት ነው ምን እያልሽ ነው አንቺ እኮ ጊዜ እኔ ተሯርጬ እንትን ባልኩት እኮ ነው አንቺ የሚያስታምነው አይደል እንዴ ምን ማለት ነው ካዳመጡሽ ምን ማለት ነው ካዳመጡሽ ብዙ ታወሪያለሽ እኔም እኮ ጊዜ ሰጥቻለሁ ለአባቴ ልጅነቴን እኮ ለልጅነቴን እኮ የሁላችንም አባት አይደል የሁላችንም አባት ነው ማን ካደሱን ማን ካደ አባታችን ካደ በሰማይ ቤት የሁላችንም አባት ነው ይሄንን ያደረገው ምንም እንዳትኝ አባቴ ዝምበይ ምን ባክሽ አባትሽ ቆርቆሪያለሽ እንዴ ያው ስነ ስርዓትሽን ያለሽ አንቺ ስርዓት ያለሽ በግልሽ ለአባትሽ ልትቆርቆሪያችን የጋራ አባት የግል አባት እኮ አደረግሽው ንብረት እኮ ስለሰጠሽ እናትሽ እንዴ ንብረት እኮ ስለሰጠሽ ነው እሳት በሰማይ ቤት ያቀርብ አንቺ ላይ አባቴ ያትበይ እንደሱ ምን ነው መኪናቸው አፍልቆት በሞት ኧረ በስመ አብ ምን ነው አልጋ ላይ ሆኖ ነገር ሲያወሳስብ አይደለ ተንኮለኛ ሽማግሌ ክፉ ናችሁ ተንኮለኛ ሽማግሌ ክፉችማ በቃ ለየላት እኮ ለየላት እንደዚህ አንድ ላይ ያደግን ልጆች ለየላት በቃ ለየላት አንቺ አሁን እኮ ባለጊዜ ነኝ እያልሽ ነው ያለሽ አላልኩም እኔ ባለጊዜ ማን አደረገኝ ደረትሽን እኮ የገለበጥሽ ባለጊዜ ነው አይደለም እኔ ባለጊዜ እውነትና እውነታን ይሻላል ቀሳቀሰው እኔ አንቺ አይደለም እኔ እኮ የወጣሁላችሁ እኮ እናንተ በሰላማዊ መንገድ እኮ ማለት በሰላም ልታወራ ጀመረችና ምን እንደከረበታት ባዳ እንዳይገባባችሁ ብዬ እኮ ነው የወጣሁት እናንተ በሰላማዊ መንገድ እንድታወሩ ጥዬላችሁ አይናችሁ ላይ እንደው እንዳልቆምባችሁ እኮ ነው የወጣሁኝ አይደል እንዴ መኝታ ቤት ገባሁኝ እኮ እናንተ በሰላም እንድታወሩ ብዬ እሷ መቼ በሰላም ማውራት ትፈልጋለች አረ እንዴ ያወራች በሰላም እያወራች ነው በቃ ከልጅነት ጀምሮ እሳት እኮ ልጅ ከድሮ ጀምሮ በቃ እሳቷን ትለቅብኛለች ላይ እሳት ይብላሽ አንቺን ብልት ያርግሽ እንድታወሩ ፈልጌ እኮ ነው ማውራት ፈለጋችሁ እሷም እኔ ስላለኝ ትንሽ ኮምፎርት እየተሰማት አልነበረም ሰው ለምን ረጋ ብላችሁ አታወሩም ብዬ ካሜራማን እነሱ መጣላት ልማዳቸው ነው ከልጅነታቸውም ጀምሮ መጣላትና መያዝ መደባደብ ልማዳቸው ቁጭ ብለህ ታያቸዋለህ ልማዳቸው ነው እነሱ ይጣላሉ ይታረቃሉ የልጅነት እንትን ያንን ሁሉ ረሳቸው ልትሰባብረኝ ነው እንደለመደችው እንደ ልጅነቷ ልትመታኝ ነው እንደ ድሮ ያንን ሁሉ ረሳሽ እኮ ዛሬ
ዛሬ አንቺ ባለጊዜ ያደጉበት ነገር አሁን አድጌያለሁ። አመችኝም አቅም አለኝ። እንደ ድሮ መሰልኩሽ አለሽ? ዝም በይ። እንደ ድሮ መሰልኳት እኮ ትላንትና መጨረሻ ልጅ አሁን እኔ ንብረት ሰጪኛለሽ ንብረቱን እንደው አንቺ እንደ ህሊና ይገባታል። እንደ ህሊናሽ በቃ የምታካፊል ሆነ አካፊል ነው። እኛ ይካፈላሉ። ነገ ተደውለ ሰላም አውርደን እንቀባበርኛ ትክክል ነው ብለሽ ታስቢ። እኔ የምለው ምላሳችሁ ላይ እንትን የሆነ እንትን ተብሎ ነው የታተመው ነው የተሰጣችሁ ንብረት ገንዘብ በእጅሽ ስለያሽ እኮ ነው ያልገባሽ። የኛ ቁስ ላይ ያልገባሽ በእጅሽ ላይ ስላለኮ አንቺ በእኛ እጅ ላይ ቢሆን ኖሮ ይሄንን ገንዘብ እንደዚህ አልሞትም። ከዚህ የባሰም ልታደርጊ ትችላለሽ። በኔ ባልተቀመጥሽበት ቦታ ላይ መፍረድ አትችይም። ሰርቼ ነው የምኖረው እኔ እንደናንተ የሰው ገንዘብ አላጣፍጥም። እሺ ቆይ አሁን እንግዲህ ከዚህም በኋላ ሽማግሌ ሰብስበን ምናምን ነገር የምናወራበት ምንም አይነት ነገር አይኖርም። አሁን ላይ ሽማግሌ ማለት አንዴና ለመጨረሻ ጊዜማ ሽማግሌ ሰብስበን ሽማግሌ ቢመጣ ከዚህ በኋላ ነገር መስተካከል አለበት። ይኸውልሽ ሽማግሌ ቢመጣ ከዚህ በኋላ ለሷ ነው የሚያግዘው፣ ለሷ ነው የሚወስነው። ስለዚህ ይሄንን አሳታችሁና ችግራችንን የልናሽን ይኸው ያያት እኮ አሁን አንተን እሺ ቁጣኛ አንተ ከቻልኩ እኮ ብለን ይመጣል። እሺ ችግር የለውም በቃ ከዚህ በኋላ ሽማግሌ አያስፈልግም ብለን መጣን። እሺ ከዚህም በኋላ ምንም አይነት ሽማግሌ አያስፈልግም። ለምጠይቃችሁ ጥያቄ ቀለል እያደረጋችሁ ትመልሱልኛላችሁ። እኔ በገባኝ መንገድ ችግራችሁን ለመፍታት ልሞክር። እሺ ስለዚህ ከዚህ በኋላ ማንም ሰው አላስፈላጊ የሆነ ጩኸት፣ አላስፈላጊ የሆነ ቃል መመላለስ ምናምን አይቻልም ማለት ነው። ስለዚህ የረጋ ብለን ይኸውልሽ ማሚዬ ኪያ ላይ ላደረጉት ነገር አቡሽ ላይ ላደረጉት ነገር ፍርድ ቤት ጉዳዩን ስለያዘው እንደሚፈልገው ያደርጋቸዋል። እሱም ላይ አንቺ የፈለግሽውን ነገር ማድረግ ትችላለሽ። እየተከታተልሽ ምናምን እሱን እሰጥሻለሁ። የደረስኩበት ቦታ ድረስ ሰጥሽና እንደዚህ ታደርጊያለሽ። አሁን ግን እንደ ቤተሰብ እኔ አንድም እዚች ጋር ማሚዬ በጣም ፑሽ ላደርግሽ የምችለው ስለእናንተ ሞጆ ሄጄ አውርቼ ነበረ። ሄጄ ሳወራ ስለእናንተ የሚወራው ነገር እንዲህ እንደምሰማው አይደለም ስልሽ ሁሉም ሰው ሲያወራ ስለእናንተ መልካም ነገር ብቻ ነው የሚያወራው። እንዴት ይፋቀሩ ነበር፣ እንዴት ይዋደዱ ነበር ምናምን። እዚህ ደግሞ እያየሁኝ ያለሁት ደግሞ በጣም የተለያየ ነገር ሆነብኝ። ወይ እነሱ ነው በትክክል ማያወሩት ወይስ እናንተ ጋር የሆነ የተፈጠረ ነገር አለ ነው። ግራ ገብቶኛል። ስለዚህ ያ ነገር ስላለ በመሀላችሁ ላይ ያለውን ነገር ቅያሜውን እንኳን ቢያንስ ማስወገድ ነው። ከከተማ መጥቼ አንቺ ጋር ከሰው ጋር ተጣልተሽ ዝም ብዬ ነው የመጣሁት። እኔ ለአንቺ አልተጣላው። እኔ ስንት ነገር አለ አልወቁም ለአንቺ ብዬ እውነት የምነግርህ አንዷ ጋራ ተጣልታ ፈንክቼ እንዴት ትመታታለች ብዬ ፈንክቼ ዛሬ ድረስ ስንገናኝ ታወራለች ከሰው መሃል እንዲህ አርጋኝ እኮ ለህቷ አገዛት እንዴት እንደፈነከተች ታውቃለህ? ጠጠር እንደዚህ አፍሳ ማለት ነው። እንደዚህ ዘግና ሰው ባንድ ድንጋይ ነው የሚማታው። እንደዚህ አፍሳ ነው የበተነችባት። እንደዚህ ብዙ ድንጋይ ከዛ መሀል ሹል ድንጋይ ነው አንስቶ እንዲች በስቷት ደሞፊል ያን ሁሉ እሷ ተነክታ እኮ እውነት ሄደ ሰምተሃል አይደል? እሷ ተነክታ የመጀመሪያ ብሞት እንኳን ሟችን ይሄ ችግር የለውም። አሁን ላይ ይኸውላችሁ ያደረጋችሁት ነገር እስከዛሬ የተፈጠረው ነገር እንዳለ ነገር የሚረሳ ነገር አይደለም። እውነት ለመናገር እሱ እንዳለው ሆኖ ግን የንብረት ጉዳይ ሲሆን ግን በንብረት ነው መፈታት ያለበት። እሷ ይገባችኋል ብላ የምታስብ ከሆነ እናንተም ይገባናል የምትሉ ከሆነ እኔ ያለውኝ እንደ ቤተሰብ እንደ ልጃችሁ የምታዩኝ ከሆነ እዚሁ እኔ ባለሁበት ስለሱ ጉዳይ እናወራለን። ከዛ በፊት ግን መሀል ላይ ጭንቅላት በጣም መጥፎ ነገር ነው። መጥፎ ኔጌቲቭ ነገር ብቻ እንድናስታውስ ነው የሚያደርገው። በጎ ነገሩን ይረሳል። ስለዚህ አሁን የምፈልገው እስቲ እንዴት ነበር እድገታችሁ፣ እንዴት ነበር ያሳለፋችሁት ምናምን ነገር አሁን ስላለው ነገር ሳታስቡ ወደኋላ መለስ ብላችሁ እንድታወሩ ይፈልጋሉ። ከዛ በኋላ ማሚ ይገባቸዋል የምትል ከሆነ ያኔ እንወስናለን። እሱንም ራሱ አሁን አይደለም ማሚ ይሄን ነገር እኔ ፑሽ እንዳላደርግሽ ጠነቀቃለሁ። ራሴ አስበሽበት ነገ ከልጆችሽ ጋር ተማክረሽ እነዚህ ሰዎች የዚህን ያህል ይገባቸዋል የምትይ ከሆነ እንደ ሽማግሌ ሆኜ ነው ማውራሽ። ይገባቸዋል የምትይ ከሆነ ነገ ለአንዴና ለመጨረሻ ጊዜ እንገናኛለን። መጥሽ ታውቂያለሽ። ለእኔ ተይው፣ ለባለቤት የምታደርጊላት ነገር ለቤት የምታደርጊው ነገር እንዲሁ ይረሳሻል። እንደዚህ አይነት አልነበረችም። ምን እንደመጣ ተይው። እሱ አጥፊ ነው ለእሱ አልሰጠውም እያልሽ ለቤት ውስጥ የምታደርጊው ነገር ይረሳሻል። አንቺ ለእኔ እንደው ግን አንቺ
ልጆቼ ደህና ናቸው? እስኪ ንገሩኝ። ሰላም ናቸው እግዚአብሔር ይመስገን። አንቺ ጋስ? ደህና ናቸው። እንዴት እንደናፈቁኝ እኮ መታ ከኔ ይልቅ መታ ለባለቤቴ ምን አልበሳት ምን ጎደለሽ ብለህ አድርገሽላት ቤት ሞልተሽ ልጆቹ ብለሽ አይደለም የምትሄጂው። አሁን እኛ ክፉ ደግ የምንነጋገርበት ጊዜ በቃ አጥፍቻለሁ። እኔ በተለይ በቃ አጥፍቻለሁ። አስተካክል ኖሮ የሆነ አንዳረስም ነበር። አሁንም እኮ የተፈጠረው ነገር ተፈጥሯል እና ሙት ወቃሽ መሆን አስፈላጊ አይደለም። አሁን ላይ ያላችሁ ነገር በመሀላችሁ ያለው ነገር በጣም የሚያስቀና ነገር ነውና ያው በተደጋጋሚ የነገርኳቸው ነው። የተፈጠረው ነገር በሂደት ያው የሚያልቅ ጉዳይ ስለሆነ አሁን ላይ ስላለንበት ነገር ላይ ነው የምናወራውና እስቲ ትንሽ ወደኋላ መለስ ስላርግሽና ምን አይነት ነበረ ግንኙነታችሁ? ማለት ይሄኛው በመሀል ሴጣን ገብቶባችሁ ከሆነ ወይ ደግሞ የቅርብ ጊዜ ነገር ምናምን ከሆነ እሱንም ለማወቅ ያህል ነው ከሌላ ሰው የሰማሁትና አሁን እያየሁት ያለው ነገር በጣም የተቃረነ ነገር ስለሆነብኝ ነው። እና በዚህ ልክ ራሱ እነሱ ጋር ለስለስ ብዬ ራሱ ማውራት የጀመርኩት ስለነሱ ምናምን ላጣራ በሄድኩበት ስለነሱ የሰማሁትና እኔ ቀድሞ ነው ስለነሱ ማውቀው በጣም ለየቅል ስለሆነብኝ ነው። እና ሞር ደግሞ ከአንቺ አንደበት ብሰማው እርግጠኛ መሆን እችላለሁ። እና እንዴት ነበር አስተዳደጋችሁ ምናምን ያለውን ነገር ከዚህ ቀደምም አሁን ያልተለቀቀ የሚያልሽው ቪዲዮ ላይ እነሱ አውርተው ነበር እና ስለ አንቺ ምናምን ስለሆንሽላቸው ስለሆነችልሽ ስለ እያንዳንዱ ነገር አውርታኛለች። እና እስቲ ምንድን ነው የዚህን ያህል እዚህ ድረስ ያዳረሰን? እንደው የድሮውንማ ባላነሳው እንደው እድገታችንማ በጣም ደስ የሚል በቃ እኔ አላውቅም እንዴት አቀማጥለው እንደሚይዙኝ። የመጨረሻ ልጅ ነኝ ተንከባክበው። እኔ እንጃ ተውዬ እኔ ቃል የለኝም ስለሱ ስለ ድሮ ታሪካችን ቃል የለኝም። መሀላችን የገባውን ሰይጣን ባላውቅም እንቅፋት አይምታሽ ነበር የሚሉኝ እነሱ። እኔ ሳልበላ ይበሉ ነበር አስቀድሞኝ። ይሄ ለትንሿ ተቀምጦላት ይሄን እኮ አትበላ እሷ ይሄን የምትበላው እየተባለ የዚህን ያህል ጫማ ሲገዛልን መጀመሪያ ለትንሿ ነበር የሚባለው ቤት ውስጥ ማለት ነው። መጀመሪያ ትንሿ ትቅደም፣ ትንሿ ታርግ እየተባለ እንደ አባታቸው ልጅ አልነበረም የሚሆን እንደ እናታቸው ልጅ ነበር የሚሆን። ዛሬ ላይ የተፈጠረውን ግን አላውቅም። እንዴት እንበልህ ምን ልበልህ እኔ እንጃ። የነበረን ነገር ከብቶች ራሱ ለመጠበቅ ስንሄድ ልብስ ለራሷ እሷማ ለራሷ የደረበችውን ነጠላ አውልቃ ለእኔ አልብሳኝ የሆነች ቆጥ ስራ አስቀምጣኝ ነው እሷ ከብቶቹ ጋር የምትሄደው። እኔ ከከብቶች ጋር እንዳለፋ እሷ ነበረች የምትሄደው ሮጣ ከብቶቹ መልሳ። ከዛ ደግሞ የሆነች ነገር የያዘቻት ነገር ካለች ነይ ትንሿ ይርብሻል ቅመሽ ትለኛለች። በቃ እኔ ምን ብዬ ልንገርክ የነበረን ህይወት አስተዳደጋችን ለማንም እኔ እንጃ ብቻ ሰው የሚያስቀና ልጆችማ የእናቱ እንትና ናቸው እየተባለ ነፍሱን ይማረውና የእሱ ናቸው ልጆችማ የእሱ ናቸው እየተባለ እኔ አላቅም። ለእኔ የነበራቸው ፍቅር ቶዬ ለእኔ የነበራቸው ፍቅር ይሄ ነው ብዬ ማልልህ በቃ እኔ አላቅም። የተቀናበት ቤተሰብ ዛሬ እንደዚህ እኔ ምን ብዬ ልንገርህ ቶዬ ምን ብዬ ልንገርህ በቃ ምንም ቃላት የለኝም ለእኔ የሚሆኑት ነገር። እኔ ያ ይናፍቀኛል። እውነቴን ነው የምልህ። እሱ ጊዜ ተመልሶ ቢመጣ ናፍቆቴ ነው። ግን ምን እንደገባ መሀላችን እኔ አላውቅም። በመሀል የሁሉ ነገር ተፈጥሮ ልጇ ላይ ያ ሁሉ ነገር ተደርጎ እስቲል ቀለል ብላለች። እንግዲህ ስለ እናንተ መልካም ነገሩን እያወራች ነውና አሁንም ዞሮ እዛ ሞት ወቃሽ መሆን አስፈላጊ አይደለም። እሱ እንደዚህ ባያደርግ ምናምን ነገር አስፈላጊ አይደለም። ከዚህ ቀደም አሁንም እኮ ነገርኩህ እኮ እኔ እሷ መታ በሰላማዊ ቁጭ ብለን ካወራን
ያንተ አስተዋጽኦ ካለ አይደለም እኔ እህቴ ተራራና ትመለሳለች ብያለሁ። አላስከፋናትም አይደለም አስከፍተናታል እኮ ካስከፋችሁ በትክክለኛ መንገድ የትላንትናውን ፍቅር የትላንትናውን ማንነት የትላንትናውን እድገታችንን እውነት ለመነጋገር አሁን ብለዋለች ሁሉንም ነገር የትላንትናውን ማንነታችንን አይተን የትላንት ስማችንን አይተን ዛሬ ላይ እኮ ብዙ ማለፍ የሚችሉ ነገሮች አሉ። በሽማግሌም ፈተክ በሰውም ፈተክ ራስም ፈተክ እኮ ማለፍ የሚችል ከዚህ በላይ የሚበዳደር ቤተሰብ አለ። ህግ የያዘው ነገሮች አሉ። አላጠፋውም አይደለም አጥፍቻለሁ፣ ግን ህግ የያዘው ነገሮች አሉ። ግን ደግሞ እንደዚህ ሆነ። ግን አሁን ደግሞ ያለው ነገር ደግሞ እኔ ያስፈልገኛል። ትንሿ በቃ ቤቴ ሄዳ ላይ ነው እኛም ልጄን ሻሳከማታለሁ አልሽ። ቤቴ እዳ ላይ ነኝ። ከራበን ጎርሰን ነገ እኮ ሁሉንም በታትኛቸው እኮ እኔ ሜዳ ላይ ነው የምወርቀው። ተይ ልጆቼ ሚስቴ ምናምን ልትቀበይ ትችያለሽ። እኔ ግን በቃ ተውሽኝ ማለት ነው። እኔ ሜዳ ላይ ወደው ሲጀምር ያ አንጀት የላትም እውነት ለመነጋገር እኔ ታመምኩ ወይ ልጆቼ ታመሙ ወይ እሱ አሁን እኔ እንደው ይሄንን ነገር እንደው አሁን ስላወራውክ እንጂ ልባችንን ማወቅ ብትፈልግ ኖሮ አንተ መጀመሪያ ቢመጣል ኖሮ እንደው እሱ የሆነ ነገር ሆነ ብለህ ብትደውልላት እንደዚህ ደረጃ ሳንደርስ ተፋተመለች። እውነት ነው። ይሄንን እንዳልዋሸው ልክብኛል። በቃ አፏ ላይ እንጂ የምጨክነው ልባ አይጨክንም። እኔም ደግሞ እሷ ጨካኝ ነኝ ማንጨክንም። ይሄንን አንቺ ጨክኝብኛለሽ። ነገ ቤቴ ባራጅ ቢሸጥ እነዚህ ልጆች ቢበተኑ ዝምት ያለሽ ተሰበስቢያለሽ አይደል? ብላለች እኮ ልጆች በቃ መስሎኝ አደረኩት። በሰዎች ተሳስቻለሁ አድርጌዋለሁ። እኔ እኮ የእናንተ ነገር አድርጌዋለሁ። በቃ ተሳሳትኩኝ አይደል? የኪዩ ነገር ኪዩን ያደረጋችኋት ነገር በቃ ወደ ኋላ ትመለሽ። በቃ የእሷ ነገር ለምን ወደ ኋላ ትመለሽ? የእሷ ነገር እኮ ነው በቃ እንደዚህ የሚያደርገኝ። ወደ ኋላ ለምን ትመለሽ? በቃ እግዚአብሔር አትርፏታል። አጠገብሻለች። በቃ ከጭንቅላት ያልወጣ ብሎኛል። በቃ እንዲወጣ አድርጊው። ከፈቀድሽለት ይወጣል። እንዴት አድርጊ እናንተ አንተ በተለይ በቃ ቢበድሉኝ ይቀርባል። እሱም ለህግ ያቀረበን እሱ እኛም እኮ ስለተነገር ያደረገው እሱ እንትን እያልን እየመጣን እንዴት አድርጌ ነው የምረሳት? እንዴት አድርጌ እንደዛ እኔ እኮ ፎቶዋን በላይ እንደዚህ አልሆንም ነበር። ማሚ አሁን እኔም እኮ እንደዛ ትሆናለች ብዬ አይደለም አሳልፌ ሰጠው። አልረሳሽውም። እኔ በፍጹም ረሳው ጉዳይ አይደለም። እኔ ራሱ አረሳም። ሲቀጥል ደግሞ ማለት ነው ሲቀጥል ላደረጉት ነገር ላይ እያንዳንዱ ነገር ዋጋ ይከፍላል። እሱ ላይ ምንም ጥርጣሬ እንዳይገባሽ። ግን አሁን ጉዳዩ ምን መሰለሽ ማሚ፣ ጉዳዩ አሁን እዚህ ጋር ያለው ነገር ምንድነው? እነሱ ትንሽ ቢቆይ ነው ወይ ወር ምናምን ከዛ በኋላ ውሳኔ ይወሰንባቸዋል። ከተወሰነባቸው በኋላ እስር ቤት ገቢዎች ናቸው። እስር ቤት በገቡበት ሰዓት ላይ አንቺም ቤተሰብ ስለሆንሽ ልጆቹም ችላ አትይም፣ ባለቤቶቻቸውንም ዝም አትይም ምናምን ነገር። ከዛ በፊት ግን እነሱም ከዛ በፊት ጭንቀት ውስጥ እንዳይገቡ ይገባቸዋል ብለሽ የምታስቢ ከሆነ እስከ ነገ ድረስ አስበሽበት ጠዋት ላይ ለመጨረሻ ጊዜ ነው የማስቸግርሽ ማሚዬ። ለመጨረሻ ጊዜ የእነሱ ቤት እንሄድና ጉዳዩን እንፈተዋለን። ለመጨረሻ ጊዜ ማለት ለመጨረሻ ጊዜ ነው የማስቸግርሽ። ነገ እንገናኛለን ወይ አንቺ ቤት ወይ እነሱ ቤት እንሄድና ጉዳዩን ረጋ ብለን በሰከነ መንፈስ አንቺ ማስበሽበት። ምክንያቱም እያንዳንዱ ነገር በፍጥነት መሆን ስለሌለበት ነው። አሁን ለምሳሌ እዚሁ ተሰብስበናል አይደል? ከእናንተ ውጪ የሚጨመርም የሚቀነስም ሰው የለም። ዛሬ እዚህ ለምን አንወስንም ማለትሽ እንድታስቢበት ነው። እንድታስቢበት ከልጆችሽ ጋር እንድትመክሪበት። የእናቷ ቤቴ ነኝ። አትጨክንም። እሱ መክረሽበት ከነሱ ጋር አውርተሽ የሚያስጨክን አንጀት ነው ያለሽ። የሚያስጨክን አንጀት የለሽ። አትጨክኝብኝም። ምንም ከልጄ ጋር ልማከር። እኔም እንደዛ ነው የምፈልገው። እቤት ሂጅ ላውራ፣ ደግሞ ጭንቅላቴን በደንብ ላውራ። በተረፈ ልብና ጭንቅላት እንዳለህ አይደለም አይደል? ልብህ እንዳለህ ነው፣ ጭንቅላት እንዳለህ አይደለም የሚደረገው። ልቤን ላውራ፣ ልጄን ላውራ፣ ልጆቼን ልጠይቅ። ከዛ በኋላ እምለውን እላለሁ። አሁን ይሄ ነው አልልም እኔ። በቃ እናንተም ብዙ አትጠብቁ። ምክንያቱም አላቅም ከኔ በላይ ታውቋታላችሁ ብዬ አስባለሁ። ልጅነታችሁን አብራችሁ አሳልፋችኋል። ክፉ ደጉን አሳልፋችኋል። አሁን ላይ የመጣብንን ነገር ብቻ ሳይሆን የበፊቱን መልካም ነገሮችን እያስታወሳችሁ ለማቅለል ሞክሩ። ቤተሰቦቻችሁንም እንደማትተው እናንተ እርግጠኛ ናችሁ። ስለዚህ ከጊዜ በኋላ የመጣ ነገር ነው ማሚ። እነሱ እያሉ ያሉት
በነበረን ሰዓት ባልቸገረን ሰዓት ላይ የንብረት ጉዳይ ኢሹ ሆኖ አላነሳንም። አሁን ላይ ቸግሮናል። ሲቸግረን ደግሞ የኛ የመሰለን ነገር ወይም ደግሞ የኛ ነው ብለን ያሰብነው ነገር የአባታችን ንብረት ነው፣ ያን የመጠየቃችን አግባብነት አለው ነው የሚሉትና በዚህ ጉዳይ ላይ ሌላ ሰዎችን ምናምን አማክሬ ነበር። እንደዚህ አይነት ኬዝ ቀድማችሁ ከሆነ ምናምን ብያቸው በጣም ብዙ ፍርድ ቤት ሙሉ በፍትሐ ብሔር የሚታይ ጉዳይ እንደዚህ አይነት ጉዳይ ነው እና በጣም እናንተ ጋር ብቻ ያለ ነገር እንዳይመስልሽ ነው። በጣም ብዙ ቦታ ላይ እንደዚህ አይነት ኬዞች አሉ። አባትየው ወይ ሳይናዘዝ ምናምን ያርፋል። የእናንተ እንኳን ኑዛዜ ያለ ክፍፍል ምናምን ጉዳይ ነው እና በጣም ብዙ ኬዞች አሉ ነው የምልሽ ከእናንተ ጋር ሪሌትድ የሆነ ነገር ማለት ነው። እኛም አንቃቃር። እሺ አውሪበት፣ ተማከሬና እስቲ ቆይ በእሷ በኩል ያለውን ስለ እናንተ ያወራችን ነገር አለ። በእናንተ በኩል ያለው ያንተ ማስተዋጽነት መኖር አለበት። እኔ ቆይ ያገዝኩኝ አሁን እኔ በቃ አንተ ጥሩ እያልክ ነው ያለው። እግዚአብሔር ይስጥክ። እኔ በዚህ አጋጣሚ ቢሳካልኝም ባይሳካልኝም ሳላመሰግን እቀራለሁ። እውነት ለመናገር ማለት ነው። ይህንን ያህል መተንፈስ ማለት ቀላል አይደለም። የተቻለክን አድርግ። አሁን እኮ ቀለል እንዲላችሁ ነው። መጥፎ ስለሷ የምታስቡት ነገር እንዲቀየር ስለሷ የምታነሱት ነገር ልክ አይደለም። ስለዚህ ያንን ደግሞ ለማስተካከል ደግሞ ጭንቅላታችን ላይ የሞላው የሰይጣን መንፈስን አስወጥተን ቀለል ያለና ደግሞ የድሮ መልካም ጊዜን ደግሞ ማስታወስ አስፈላጊ ስለሆነ እስቲ እናንተ በመልካም ጊዜ ካሳለፋችሁት የተወሰነ የምታስታውሱትን ነገር አውሪ። ትንሽ ሼፕ ያደርገዋል፣ ሰውነታችሁን መለስ ያደርገዋል። ምን አወራሁ እኮ የሰርጓ ዕለት ያደረኩትን አወራሁ። ምን አንተ ደግሞ ስንቱ ተወርቶ ያልቃል ብለህ ነው። ልጅ ሆነን እሷ ከልጆች ጋር ስትጣላ እንዴት አድርጌ እንደመታውላት አወራችክ። ብዙ ነገር ነው ያሳለፍነው። የሆነ ጊዜ ስሰማ ማሚ ጠበሰች አሉና እና መንገድ ላይ ተሻት አይሁንም የግሌ ነው። አሁን ኪያ ላይ ያደረኩትን እሷ ላይ የተለየው ኪያን ሌላ በደል አድርሰንባታል እንጂ ተቃውሞ በቃ ይሄ ምን መሰለህ ከቤተሰብነትህ አንፃር ትመርጣለህ። ዛሬ እንደዚህ እንደምታታለች ታመራለች፣ ወጣትነቷ ያምራል እና ያው እንደታላቅ በልጅነቷ አታገቢም ብዬ በድንጋይ ልጁን ይዤ በድንጋይ የትና የት አባርሬ እሷን ደግሞ ተመልሼ ደግሞ እሱ ራቅ ካለ በኋላ ቆማ ታይኛለች። ቆመች ታይኛለች ብዬ ደግሞ እንደገና አንስቼ ግን በምን እንደመጣ ለእሱ ወፍራም ድንጋይ ነው ይዤ ሄድኩት። ለእሷ ደግሞ እንደዚህ ከካባ ላይ እንዲህ ሳረግ ይሄ ስትወረውረው ብትን የሚል ጀርባዋ ላይ እንዲዶ ሳረገው ሄዶ ብትን ጀርባዋ ላይ አውቃ እንደማይጎዳት አውቃ ነው ይለኛል። እሱ ላለመጉዳት አሁን መታው ልትይ ነው አይደለ እያለኝ እንዲህ አድርገን ነው እንግዲህ ያሳለፍን። ታቀኛለች የሆነ በቃ ለእሷ አሁን የዛ ሰዓት ዛሬ ላይ እንደውም ለኪያ ከውጭ የመጣ ምናምን ተመኘው። በሷም ሰዓት ላይ ደህና ሰው ላይ የከተማ ሰው ላይ ትውደቅ እንጂ ገጠር ላይ አታገባም ብዬ ብዙ ነገር አድርጌ አሳልፈናል። እና በቃ ባላንቺ ነበርሽ የምትመርጭልኝ አንቺ ነሽ እንዲህ የምትይልኝ እንዴት የተናገርሽኝ። ተጣልተናል። ዛሬ መቼም ያው ሁሉ አለፈ ነገር አለ በልጅነት ብዙ ነገር ምናምን ሳትጠናኑ እንዴ እኔ ደብተር ነው እንዴ እሱንም ማጠናው እያልኳት እንዴ እንዴት ነው ማጠናው? በቃ ጦርነት ተፈጥሮ ብታይ በስመ አብ እና አስፈልፍ እግዚአብሔር ይመስገን መቼም ዛሬ ጊዜ ነበር። ያንን ይመልስልን ነው ያ ጊዜ ቤተሰባችን ላይ ይመለስ ነው። አንተስ ከገጠር መተክ የደበደብከው ደብድቧት ማ እንዲህ ቁጭ ብለን ወደ እሷ ጋር ሄጄ ቁጭ ብዬ እንዴት ነህ ሰላም ነው እንዲህ እያወራ ምናምን እከሌ እኮ እንዴት እሱ ፍለጋ እዚህ ከተማ መጣ የቤታቸው ላይ መንድ እኮ ነው የሚሉት የነበረው። በቃ አውጥቼ እሷን ማን ነው ቤተሰቡ ይወጣል ነው የምትባለው። አውጥቼ ቤት ገባ ተከተለ ቤት ገብቼ አውጥቼ ነው የደበደብኩት። ቤተሰቡ ይወጣል እንዳትነካ ማን ሰው እንዲነካት አልፈልግም ነበር። ቆንጆ ነበረች ከተማው። ዛሬማ እኩል አረጀን። ከኛ ከኋላችን መጣ እኩል አረጀንና እንደዚህ ቁጭ ብለን ለሞክት ተናገራለች። የቤቱ ወርቅ ናት አትንኳት ይባል ነበር። እውነት አባታችንን ያላት አትንኳት
የመጨረሻ ልጅ እኮ ምርኩዜ እኮ ነው የምትባለው። በቃ የመጨረሻ ልጅ ቤት ውስጥ ትወደድ ነበር። አባታችን በጣም ነበር የሚወዳት በጣም። ዛሬ ላይ በሷ አንደበት እንዴ ምርኩዝ ሆነች። በቃ ምርኩዜ እኮ ነበር የሚላት። ልጆች ስለሆናችኋለች አንድ ሰው አንድ ሰው የአባት ልጅ የእናት ልጅ ብለን ኧረ ማናችንም ላይ ጮክ ብለን እኮ ከጠራናት እኮ ይገላምጠን እኮ ነበር። አባታችንም በጣም ይወዳታል። እኛም ደግሞ በቃ እምነት አይለኛ ነው። በኋላ ላይም በቃ በጣም ነው የሚወዳት። ከደረሰች ወዲህ ደግሞ በቃ እንደ እናት አየናት። ቤት ውስጥም በቃ የሆነ ነገርም ሲከፋንም ምንም ሲለንም ተመልሰን እንደገና ወደታች ወርደን ደግሞ እሷን እንደ እናት ማየት ጀመርን። ከዛ በቃ ሁሉን ኃላፊነት እሷ ላይ ጣል። እንግዲህ አያሹ እንደዚህ አይነት ነገሮችን ወደ ኋላ መለስ ብሎ ማንሳት ውስጣችን ላይ ያለውን ኔጌቲቭ ኢነርጂ ሙሉ ለሙሉ ያስወጣልናል። አሁን ፖዚቲቭ ነው መሆን ያለበት። ሙሉ ስሜታችንም ፓወራችንም ሁሉም ነገር መሙላት ያለበት በመልካም ነገር ነው እንጂ መሆን ያለበት ኔጌቲቭን ሰብስቦ ጭንቅላታችን ድረስ መጥፎ ነው። እንደዚህ መጥፎ ነገሩን ሰብስቦ ኮሌክት አድርጎ አምጥቶ እሱን ብቻ ነው የሚያሳየን እና ከዛ አንጻር እየጋለ ነው እንጂ የሚመጣው ምንም እናቀዘቀዝበትም እናስተካክልበትም ነገር የለም። ዋና ፖይንታችን ንብረት ይገባናል ነው አይደል? ንብረት ይገባናል። የፈለገ ነገርም ቢሆን እንግዲህ እኔም እስከማውቀው አንድ ሰው ከትዳር በፊትና ከትዳር በኋላ የተለያየ ነው። ከትዳር በፊት እህቴ፣ ወንድሜ፣ እናቴ ሊል ይችላል። ከዛ በኋላ ግን ልጄ፣ ባሌ ነው የሚለው አይደል? ስለዚህ እናንተም ይሄ ናቹራል ነገር ነው፣ የተፈጥሮ ነገር ነው። ልጄ ብትይ፣ ባሌ ብትይ፣ ቤተሰብ ብትይ እንግዲህ ቤተሰብ ይቀየራል ከዛ በኋላ አይደለ? በዚህ በኩል ሌላ ደግሞ ቤተሰብ አለ፣ ባል፣ ልጆች ምናምን ነገር። ስለዚህ ለልጆቻችን ማውረስ ያለብን የአባታችን ንብረት አለ፣ ከዛ ላይ ይገባናል። ጥያቄያችሁን አልጠላነውም፣ እሷም የጠላቸው አይመስለኝም። የሄዳችሁበት መንገድ ልክ ያልሆነ የሄዳችሁበትን መንገድ ደግሞ አውቃችሁ ከተጸጸታችሁ ቢያንስ ሱረተ ራሂም ምንድን ነው ዝምድናችሁም እናስቀጥልበትን ነገር እናመቻቻለን ነው እንጂ በሄዳችሁበት መንገድ ደግሞ የምትጠየቁ ይሆናል። የፈለገ ብትታረቁ የፈለገ ሰላም ብትሆኑ፣ እኔ ሰይጣን ለመሆን አይደለም፣ በመሀላችሁ ገብቼ የሆነ ነገር ለማበላሸት ምናምን አይደለም። ያጠፋ ሰው ግን ለእኔ ወንድሜ፣ እናቴ ለምን አትሆንም? ካጠፋች መጠየቅ አለባት። ላጠፋችሁት ነገር ትጠየቃላችሁ። ግን ደግሞ ዝምድናውን ግን ስለእናንተ በሰማሁበት ነገር ዝምድናችሁ እንዲቋረጥ አልፈልግም። ያለውን ነገር ያጠፋውን ነገር ይቅር ተባብላችሁ በይቅርታ ሁሉንም ነገር እንድትጨርሱ ትፈልጋለሁ። ያንን ብቻ ነው የምፈልገው። እሱን ደግሞ ለማድረግ ዛሬውኑ መሆን አለበት ብዬ ደግሞ አላስብም። ስለዚህ ጊዜ ወስደን ነገ ላይ በጠዋት ተገናኝተን ጉዳዩን የምንጨርስበት፣ ማሚም አሰባበት ከልጆቿ ጋር መክራ ከልጆችሽ ጋር መክረሽ ይሄዚህ ነው ያለ ይገባቸዋል። ከአንቺ ጋር የግድ እኩል መካፈል አለባቸው ብዬ ላላስብ ይችላል። እሱ የአንቺ ውሳኔ ስለሆነ ማለት ይገባቸዋል የምትይም ከሆነ እሱን አስበሽበት ትመጫለሽ። አይገባቸውም የምትይም ከሆነ ከዚህ አንጻር አሁን ላይ ድንገተኛ ስለሆነ በድንገተኛ እንደዚህ ብዬ ላፍንሽ አልፈልግም። አስበሽበት አዳሩ ጠዋትም አስበሽበት ከፈለግሽ ከሰዓት መገናኘት እንችላለን። ያለውንም መልካም ነገሩንም መጥፎ ነገሩንም የግድ ማሰብ ይኖርብሻል። ሁለቱንም አንድ ላይ መርጃ አድርገሽ በደንብ አውጠንጥነሽ መተሽ እናወራበታለን። እናንተም ደግሞ ላደረጋችሁት ነገር ተጸጽታችሁ ያደረጋችሁት ነገር ልክ አይደለም፣ በኪያ ላይ በአቡሽ ላይ ያደረጋችሁት ነገር ልክ አይደለም፣ ግን ደግሞ ስለ እናንተ ሄጄ ሳጣራ እንደዚህ አይነት ነገር አልነበረባችሁም ከዚህ ቀደም። እንግዲህ አንዳንድ ጊዜ ላይፍ ወዴት እንዴት እንደሚወስደን አናውቅም። ያልሆነ ምኞት እንድትመኙ አድርጓችሁ ሊሆን ይችላል፣ ወይም ደግሞ ይገባናል ደግሞ በሚገባን ነገር አላገኘንም የሚል ብሶትም ሊሆን ይችላል። ብቻ ያ ሁሉ ነገር ተደራርቦ ያልሆነ ውሳኔ ስር ደርሳችሁ ያልሆነ ድርጊት አድርጋችኋል። ያኛው የሚረሳ ነገር አይደለም። እንግዲህ አንዳንድ ጊዜ ከነ ምናምኑ ይቅር ይባላል ነው እንጂ ብዙ ነገር ተፈጥሯል። ያን ነገር መርሳት የለባችሁም። አሁን ይቅር በሏትና ጉዳያችንን እዚህ እንጨርስ። እናንተ በኩል የቀረ ነገር አለ? ያለውን ነገር እንግዲህ ምን መሰለህ፣ በቃ አሁን አስበሽበት ከልጆች ከተማክርሽ ያልከኝ አይደለ?
እኔ አንተ ደስ ይበል ብዬ ነው አሁን የሚጨርቁት ይህን ያሳት የሚያወራ ነው ያሉት ነገር ሁላ ትክክል ነው። ፍቅራችን ልክ ነው፣ እውነት ነው። በቃ የምንዋደደው የእውነት ነው። ዛሬ የሆነ ነገር ቢሆኑ መደራረስ ግድ ነው። እኔ አንጀቴ የእሷም ለእኔ ጨክንም እኔም በእሷ ጨክንም እንተዋወቃለን ውስጥ ለውስጥ ግን ማለት ነው። እኔ በእውነት አትቀየመኝ። ምንም የሚለወጥ ሀሳብ የለም። እኔ እመጣለሁ፣ ቃልህን አከብራለሁ። ቃልህን አከብራለሁ። ጠዋት እመጣለሁ፣ አልቀረም። ባርከኝ ሰዓት እመጣለሁ። ግን የምቀይረው ሀሳብ ምንም ነገር የለም። ችግር የለም። ሀሳብ እንድትቀይሪ አይደለም የኔ ሀሳብ። የሚለወጥ ነገር የለም። ችግር የለም። በቃ ከልጆችሽ ጋር መስሏችሁ ከሆነ ከልጆች ጋር አወራለሁ፣ ከራሴም ጋር አወራለሁ። በደንብ ሳወራበት ነው የማድረው። ጠዋት እመጣለሁ። ቃሌን አከብራለሁ። አንተን አከብርሃለሁ የኔ ልጅ። ይሸኝሻል። ሸኘት ነበር ተመልሳ እዛው ተመልሳ እዛው ምን በሷ ቦታ ላይ ምን እንደተደረገች አላውቅም። ምን እንደነካት ልጇ ላይ ተበድላለች። ሽምግልና ቀን እንኳን ትዝ አይላችሁም እንዴ? ኪያ ከመምጣቷ በፊት እኮ ንብረት እኮ ይሰጣቸው እኮ ብላ ነበር። የዚህን ያህል ነው ለእናንተ ቀለል የምትለው፣ ግን ደግሞ በኪያ በልጇ ነው የመጣችሁት። እሷስ ምን ማድረግ ትችላለች? እስቲ አሁንም ማውራት አሁንም ጥሩ ነገር ነው። ያንን ነገር ማውራት እኮ ይሻለች አይደለ? ኪያ ከመምጣቷ በፊት ከልጆችሽ ጋር ምከሪ። እኔ ነኝ እንደው ይሻላል እንጂ እሷ እሺ በቃ ችግር የለውም። የንብረት ጉዳይ ካለ እናወራበታለን አይደል? አሁንም አሁንም ማሰባው ይችላል። ችግር የለም። የሷ ሀሳብ መለስ ትላለች። አንዴ መለስ ትላለች። ስታስታውሰው ልጆቿ ላይ ያደረጋቸው ሊሆን ይችላል። ስለዚህ ደግሞ እዚህ ጋር ደግሞ የአንተ ነገር ደግሞ አስተዋጽኦ አለው። ይሄን እኮ ማድረግ ነው። አሁን የተወሰነ እኮ መለስ ብላ ነበር። አሁንም እኮ የተወሰነ እኮ መለስ ብላ ነበር። መለስ ስታስታውሰው ደግሞ ትላለች አይደል? እኔ ማንንም አልገባም። እንደዚህ እንድታደርግ ምናምን ነገር አልወተውታትም። በፍጹም አላደርገውን ነገር አትንገሩኝ። እንደዛ ላደርግ አልችልም። እናንተ እኔ ጋር መጣችሁ ፍትህ ተጋድሎብናል፣ ተጓድሎብናል፣ ስለዚህ እሱን ነገር ታስተካክልልን ይገባል ስትሉኝ እሺ ብዬ ለእናንተ ሞጆ ድረስ ሄጄ ሽማግሌ ሰብስቤ መጥቼ እንድታወሩ አደረኳችሁ። ከዛ በኋላ ሽማግሌው ደግሞ ሞር ለእናንተ ሳይሆን ለእሷ ያመዝን አይነት ውሳኔ ወሰነ። ምክንያቱም በሰዓቱ ነበራችሁ እናንተ በሰዓቱ በነበራችሁበት ሰዓት ላይ ያንን ነገር ማስተካከል ያልቻላችሁ አሁን ከዚህ ሁሉ ዓመታት በኋላ ምን ነገር መጠየቅ ያው ደግሞ ያለውን ነገር ደግሞ እኮ ሀሳብ እኮ ሊቀየር ይችላል። አሁንም በእሷ መልካም ፍቃድ ላይ ተወሰነ። ሽማግሌ ምንም አሁንም እንገናኛለን ብላለች አይደል? እመጣለሁ እንገናኛለን ብላለች አይደል? ግን አሁንም ቢሆን እውነታው ምንድን ነው? ያው ስለ ድሮ ፍቅራችን ያንን ሁሉ አይታ ፈቃዷን እንድታደርግ የተቻለህን ነገር ላደረጉት ነገር በፍርድ ቤትም የተያዘ ነገር አለ አይደል እንዴ? በቃ በፍርድ ቤት የተያዘ ነገር ይፈቷል አይደል እንዴ? እዚህ ጋር ደግሞ ያለውን ፍቃድነታችንን ይዘን ደግሞ ወደ የሚፈታው ሰው መፍትሄ መሄድ አለብን። ከቻለች እሱ ነው ራሳችን ያለንበት የችግር ወቅት ነው። ለምን እኔ ታሰሪ እስር ቤት እንደሞት ትፈልጋለህ? እሷ ከፈቀደችልኝ ያጠፋሽ ነገር ቅጣት ደግሞ ማግኘት የለብሽም አለብኝ። ግን ህሊና ከሚቀጣው በላይ ደግሞ እስር አይቀጣም። በአሁኑ ሰዓት ይቅርታ ሁሉንም ነገር እኮ ያስተምራል። እሺ ችግር የለውም። በዚህ ጉዳይ ላይ ከእሷ ጋር ማውራት ትችላላችሁ። ሀሳብ ተመሳሳይ ማለት አንድ አይነት ወጥ የሆነ ነገር ነው። የተለየ ነገር አይኖርም በዚህ ጉዳይ ላይ። እንግዲህ ተመልካቾቻችን እንግዲህ ነገ እንሰበሰባለን በዚህ ጉዳይ ላይ ለመጨረሻ ጊዜ ንብረት ጉዳይ እንኳን ማድረግ ባይችል የእርቅ ይኖረናል። ቢያንስ እርቅ እንኳን እንዲፈጥሩ እናደርጋችኋለን። በመሀል ላይ ያለውን ጋር ምናምን ማጥበብ የምንችልበትን ነገር እናጠባለን። የንብረቱን ጉዳይ ማሚ አስባበት ምናምን ነገር ነገር የምትወስነው ውሳኔ ነው የሚሆነው። እስከዛው ድረስ ግን አብራችሁን ቆዩ። ነገ አዲስ ነገር ይዘንላችሁ እንመጣለን ብዬ አስባለሁ። ለዛሬ ይሄን ይመስላል።